ቀኖቹ ክፉዎች ናቸውና ቀኖቹ ክፉዎች ናቸውና። ስለዚህ በዚህ ክፉ በተባለው ቀን ምንድነው ማድረግ ያለብን? ምንድነው መናገር ያለብን? ይህንን ሀሳብ ይዘን እዚህ ይህን ምዕራፍ 5 ላይ ነው ያነበብኩት። እኔ ግን የምፈልገው ምዕራፍ 4 ቁጥር 29 ነው። እንደዚህ ይላል ምዕራፍ 4 ቁጥር 29 ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራርነት፣ ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ርኅሩኆች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ። ይህንን ክፍል ሁለቱን አገናኝተን እንደገና ደግሞ አንድ ሰው እናንተ እንድታነቡ ስለምፈልግ ነው እንጂ እኔም ላነባው እችላለሁ። ግን አንድ ሰው ምናልባት ጎርፍዬ አንተም ከቻልክ ዘኍልቍ 13:32 አንድ ሰው ቢያነብልን ደስ ይለኛል። ዘኍልቍ 13 ምዕራፍ ቁጥር 32 ሊያነብልን የሚችል ሰው ካለ ያንብብልን። መጽሐፍ ቅዱስ የያዘ እየሰማችሁኝ ነው? ከኔ ጋር ናችሁ አላችሁ? አለን ፓስተር እየሰማን ነው። እሺ መጽሐፍ ቅዱስ የያዘ ሰው አንድ ሰው ያንብብልኝ። ዘኍልቍ 13:32 እሺ ፓስተር ማንበብ ጀምር። አዎ ፕሊዝ 13:32 ዘኍልቍ ስለሰለሏትም ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናትን ምድር የሚኖርባትን ሰዎች የምንበላ ምድር ናት፣ በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው ይላል። ኦኬ። ስለዚህ የሰለሏትን ምድር ለእስራኤል ልጆች ክፉ ወሬ እያወሩ የሚል ቃል ያነበበልን ጌታ ይባርክ። እነዚህን ሀሳቦች አያይዘን እንድንነጋገር ነው የፈለግኩት። ዘኍልቍ 13:32 የእስራኤል ሰዎች በሙሴ ዘመን ወደ ተስፋይቱ ምድር ከመግባታቸው በፊት የሙሴ 12 ሰላዮችን ምድሪቱን እንዲሰልሉ ወደ ከነአን ላካቸው። ወደ ከነአን ከገቡ በኋላ ከነአን ደርሰው ሲመለሱ የሚናገሩትን ነገር ነው አሁን ያነበብነው። 12ቱም ሰዎች ሪፖርት ይዘው መጥተዋል። ሁለቱ ሰዎች ካሌብና ኢያሱ ያመጡት ሪፖርት 10 ሰዎች ካመጡት ሪፖርት የተለየ አይደለም። ነገር ግን የሚለየው በድምዳሜው ነው። በምድሪቱ ላይ የነበሩ ሰዎች ረጃጅሞች፣ ትልልቆች፣ ግዙፎች፣ ምሽግ ያላቸው ጦረኞች ናቸው። እኛ በእነሱ ፊት እንዳንበጣ ነን፣ መግባት አንችልም፣ መውረስ አንችልም የሚሉ 10 ሰላዮች ለህዝቡ አወሩ። ምን አይነት ወሬ? ክፉ ወሬ አወሩ። እንደገና ደግሞ ካሌብና ኢያሱ ይሄንኑ እነዚህ 10 ሰዎች የተናገሩትን ነገር ከተናገሩ በኋላ ግን ነው እንደዛ አይደለም፣ በፊታችን እንደ እንጀራ ይሆኑልናል፣ ወጥተን እንወርሳለን፣ እግዚአብሔር ምድሪቱን አሳልፎ ሰጥቶናል ብለው ተናገሩ። እንግዲህ ይህንን ሁለቱም ክፍሎች ሐዋርያው ጳውሎስ በኤፌሶን ምዕራፍ 4 ቁጥር 29 ላይ ክፉ ወሬ፣ ክፉ ንግግር ከአንደበታችሁ ከቶ አይውጣ፣ ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል እና በክፉ ቀን፣ በሰልፍ ቀን
ነገር በከበደበት ቀን ስለምንናገረው ነገር እንድናስብ ነው ይሄንን ክፍል ማካፍላችሁ። እዚህ ቦታ ላይ ሐዋርያው ጳውሎስ የሚናገረው በሁለት አቅጣጫ ነው። አንደኛው ይሄ ክፉ ንግግር ወይም ክፉ ወሬ የሚለው ከሰዎች ጋር ባለንም ግንኙነት ነው አንድ የሚናገረው። ከዛ በኋላ ለዛ ነው ስለ ቁጣ፣ ስለ ንዴት፣ ስለ ጩኸት የሚናገረው። ይልቁንም በዚህ ፈንታ መልካምን፣ ርኅራኄን፣ ቸርነትን፣ በጎነትን፣ ይቅር ማለትን አድርጉ ብሎ ከሰዎች ጋር ስላለንም ግንኙነት ነው የሚነግረን። ከእግዚአብሔር ጋር ብቻ አይደለም፣ በሁለቱም ሳይድ ነው የሚናገረው። ነገር ግን እኔ በደንብ እንዲገባን በጣም የምፈልገው ክፉ ቃል ማለት ምን ማለት ነው? ክፉ ቃል ማለት ምን ማለት ነው? በግሪክም በዕብራይስጥም ብትመለከቱት ክፉ ቃል ማለት በጣም የተበላሸ፣ የማይጠቅም፣ የሚያፈርስ፣ የበሰበሰ፣ በቃ በጣም የሚሸት፣ የሚያስደነግጥ፣ የሚያስፈራራ፣ ተስፋ መቁረጥን የሚዘራ ንግግርን ነው የሚያመለክተው። በዕብራይስጥም አንዳንድ ጊዜ ስምን እንደማጥፋት ወይም ሽብርን፣ ፍርሃትን በሰው ልብ ውስጥ የሚያመጣ ወሬን ማውራት ማለት ሊሆን ይችላል። ግን ወደ አማርኛ ስንመልሰው ክፉ ወሬ ማለት ስድብ ማለት አይደለም። ስድብ ማለት አይደለም። ስድብ፣ መሳደብ የመጨረሻ ክፉን ወሬ በጣም መጥፎ ክፉ ስናደርገው ነው እንጂ ክፉ ንግግር ማለት ስድብ ማለት አይደለም። ይህንን የምንረዳው ክፉ ወሬ እያወሩ የሕዝቡን ልብ አቀለጡት ይላል። ስለዚህ እነዚህ ሰዎች ያወሩትን ነገር ዘኍልቍ ላይ ሄደን እንመልከተው። ዘኍልቍ ላይ ሄደን እንደገና በደንብ እንየው። እንደዚህ ይላል ዘኍልቍ 13:32 ላይ ሄደን እንየው። ቀስ እያልኩ በደንብ እንድታስተውሉ ስለምፈልግ የክፉ ወሬ ትርጉሙን በደንብ ከተረዳ ነው ምን ማለት እንደሆነ ሲገባን፣ ይሄንን ቃል በደንብ ከተረዳ ነው ክፉን መናገር እናቆማለን። 13:32 እንደዚህ ይላል። ቅድም የተነበበልን ነው። ከቁጥር 25 ጀምሬ ላንብበው ሀሳቡ እንዲያያዝ። ምድሪቱንም ሰልለው ከ40 ቀን በኋላ ተመለሱ። በፋራን ምድረ በዳና በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤልም ልጆች ማህበር ሁሉ ሄደው ደረሱ። ወሬውንም ለእነርሱና ለማህበሩ ሁሉ ነገሯቸው። የምድሪቱንም ፍሬ አሳዩአቸው። እንዲህም ብለው ነገሩት፣ ወደ ላከን ምድር ደረስን። እርሷም ወተትና ማር ታፈሳለች፣ ፍሬዋም ይህ ነው። ነገር ግን ተመልከቱት፣ ነገር ግን መልካም ናት፣ በጎ ናት፣ ማር አላት፣ ወተት አላት። ነገር ግን ሲያፈርሱት ተመልከቱ። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን፣ ከተሞቻቸውም የተመሸጉ እጅግም የጸኑ፣ ደግሞም በዛ የዔናቅን ልጆች አየን። የዔናቅን ልጆች ማለት ጃይንቶቹን ማለት ነው። ምዕራፍ 6 ላይ ዘፍጥረት ምዕራፍ 6 ላይ የምናያቸው እነዛ ኔፍሊም አይነቶቹ ማነው እንደ ጎልያድ አይነቶቹም የዔናቅ ልጆች ነው የሚባሉት። እነሱን አየናቸው። እነሱን አየን። በደቡብም ምድር አማሌቅ ተቀምጧል። በተራሮችም ኬጢያውያን፣ ኢያቡሳውያን፣ አሞራውያን ተቀምጠዋል። ከነዓናዊም በባህር ዳርና በዮርዳኖስ አጠገብ ተቀምጧል። ከዛም ቁጥር 32 ላይ ስለሰለሉትም ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። በዚያም ከኔፍሊም ወገን የሆኑ
የሆኑትን የኔፍልም የኤናቅን ልጆች አየን። እኛም በዓይናችን ግምት እንዳንበጣዎች ነበርን፣ ደግሞም እኛ በዓይናቸው ዘንድ እንዲሁ ነበርን አሉ። ይህንን በማውራት ጸሐፊው ምን ይላል? ክፉ ወሬ አወሩ። የህዝቡ ልብ ራደ፣ የህዝቡ ልብ ቀለጠ። ማህበሩም ይላል ቁጥር 19 ምዕራፍ 19 ላይ ማህበሩም ሁሉ ድምፃቸውን አንስተው ጮሁ፣ ህዝቡም በዚያ ሌሊት አለቀሱ። የእስራኤልም ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ በግብፅ ምድር ሳለን ምነው በሞትን ኖሮ፣ ወይም በዚህ ምድረ በዳ ምነው በሞትን ኖሮ፣ እግዚአብሔርም በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶች ልጆቻችንን ምርኮ ይሆናሉ፣ ወደ ግብፅ መመለስ አይሻለንምን አሏቸው። እርስ በርሳቸውም ኑ አለቃ ሾመን ወደ ግብፅ እንመለስ ተባባሉ። ተመልከቱት። ከምን የተነሳ? ከክፉ ወሬ የተነሳ። ስለዚህ ክፉ ወሬ ማለት ስድብ ማለት አይደለም። ክፉ ወሬ ማለት ያለማመን፣ ካለማመን የተነሳ ስላለንበት አስቸጋሪ ሁኔታ አስቸጋሪ ነገር መናገር ማለት ነው። ክፉ ወሬ ማለት ስላለንበት አስቸጋሪ ሁኔታ ተስፋ በመቁረጥ አይለወጥም ብሎ መናገር ማለት ነው። ክፉ ወሬ ማለት ስላለንበት ሁኔታ እግዚአብሔር ሊለውጠው አይችልም ብለን ለእኛም ለጓደኞቻችንም አንዳንድ ጊዜም ደግሞ ሽቅብ ወደ እግዚአብሔርም ስንናገር ማለት ነው። ክፉ ወሬ ማለት የተስፋ ቃል የሌለው አይሆንም፣ አይለወጥም፣ የሞተው ነገር ሞቶ ይቀራል፣ የተበላሸው ነገር ተበላሽቶ ይቀራል፣ የፈረሰው ነገር ፈርሶ ይቀራል ብሎ መናገር ማለት ነው። ክፉ ወሬ ማለት ስድብ ማለት አይደለም። ስድብ ማለት አይደለም። ስድብ መጨረሻ ሲለይልን ነው ስድብ ደረጃ ከደረስን። ክፉ ወሬ ማለት ካለማመን የተነሳ የምንናገረው ለሰዎች ሊሆን ይችላል። በቃ ከዚህ በኋላ ኑሮ አይለወጥም፣ ኑሮ ከበደኝ፣ ማረገውን አላውቅም ብለን ከተስፋ መቁረጥ የተነሳ ካለማመን የተነሳ የምንነጋገራቸው ንግግሮች እነሱ ክፉ ወሬ ተብለው ይጠራሉ። ክፉ ወሬ አወሩ ብሎ የተናገሩትን ነገር ሲናገር ምንድን ያሉት? ታናናሽ ጠላቶቻችን ታላላቆች፣ እኛ ታናናሾች፣ ምድሪቷ የምትባላ እኛ ደግሞ የምንበላ ነን። የህዝቡ ልብ ቀለጠ፣ ህዝቡ ጮኸ፣ አለቀሰ፣ ወደ ግብፅ እንመለሳል። ተስፋ የሚያስቆርጥ ንግግሮች፣ ቀልባችንን ቀስማችንን የሚሰብሩ ንግግሮች፣ የሚያሳንሱን የሚያንኳስሱን ንግግሮች ከሰውም ሊሆን ይችላል፣ ከራሳችንም ሊሆን ይችላል። ለሰው የምንናገረው ሊሆን ይችላል፣ ወይ ለእግዚአብሔር የምንናገረው ነገር ሊሆን ይችላል። ማርታ እንደተናገረ አንተ በዚህ ኖሮ ቢሆን ኖሮ ወንድሜ አይሞት። አሁን ግን በቃ አለቃ፣ በቃ መጣህም አልመጣህም ለውጥ አይመጣም። ምክንያቱም በቃ ሞቷል። መሞት ብቻ አይደለም 4 ቀን ሆኖታል። አብቃ። ክፉ ወሬ ማለት ይሄ ነው። ካፋችሁ ከቶ አይውጣ። በክፉ ቀን ክፉ ወሬ አትናገሩ ወንድሞች እና እህቶች። ለምንድን ነው እንደዚህ የሚለው ሐዋርያ ጳውሎስ? ለቤዛ ቀን የታተማችሁበት መንፈስ ያዝናል። ይህን ስንናገር የሚገርም ነው። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ቅዱስ አታሳስኑት። ማውራት መስማት አይፈልግም፣ አይቻልም፣ አይሆንም፣ አይደረግም፣ አይከናወንም፣ አይሳካም፣ አይለወጥም፣ ነገር አያልፍልኝም፣ ያሰብኩበት እግዚአብሔር የተናገረው ቦታ አልደርስም። ምክንያቱም ያን የምኖርበት ሀገር ይህንን አያሟላለኝም፣ ገቤን ይህንን አያሟላለኝም፣ ማንነቴ፣ እውቀቴ፣ ኑሮዬ ያን በቃ በዙሪያችን ያሉትን ነገሮች አይተን ተመልክተን ከዛ የተነሳ ተስፋ ቆርጠን የምንናገራቸው ነገሮች በአጠቃላይ ስም አላቸው፣ ክፉ ወሬ ተብለው ይጠራሉ።
እየሰማችሁኝ ነው? ከኔ ጋር ናችሁ? ፕሊዝ። እየሰማ ነው ፓስተር። ስለዚህ እየሰማ ተባረኩ። ቴንክ ዩ ሶ ማች። ክፉ ወሬ ትርጉሙ ይሄ ነው። ዘኍልቍ ላይ ያወሩት ነገር ኤናቃውያንን ኔፍሊሞችን አየን። በፊታቸው እንደ እንጀራ በቃ እንዳንበጣ ነበርን። በዓይናችን ግምት እንዳንበጣዎች ነበርን አሉ። ደግሞም እኛ በዓይናቸው ዘንድ እንዲሁ ነበር፣ አንበጣዎች ነን አሉ። ክፉ ወሬ እያወሩ ነው። ክፉ ወሬ እያወሩ የሕዝቡን ልብ አቀለጡት። ስለዚህ ክፉ ወሬ ማለት በዘኍልቍ ላይ በተገለጠው መሰረት ስንተረጉመው ካለማመን የተነሳ የሚናገረው ንግግር ማለት ነው። አሁን ባለው ተጨባጭ ሁኔታ አንዳንድ ጊዜ ክፉ ነገር ለመናገር ስለ ራሳችንም ስለ ሌሎችም ሰዎች ጀስቲፊኬሽን ልናስብ እንችላለን። ማለት ተጨባጭ ነገር አሁን ባለው የስራ አጥነት ደረጃ እኔ ከዚህ የኑሮ አረንቋ ውስጥ ልወጣ አልችልም። የስ ተጨባጭ ነገር ነው እኮ ያዩት። ኔፍሊሞችን አይተዋል። የስ ምክንያቱም እነንትና ሲናገሩ ካሌብና ኢያሱ ሲናገሩ የእነዚህን ሰዎች እንትን አልካዱም። ተመልክቷቸው ምን እንደሚሉ እነ ካሌብ ምድሩን ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የዮፍኔ ልጅ ካሌብ 14 ላይ ሄጄ ነው የማነባው። 14 ላይ ሄጄ ነው የማነባው። እንደዚህ ይላል። ምድርን ከሰለሉት ቁጥር 6 ላይ ምድርን ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የዮፍኔ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤልም ልጆች ማህበር ሁሉ ዞረን የሰለልናት ምድር እጅግ መልካም ናት፣ እግዚአብሔርስ ከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናልና የምድሪቱን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል፣ እግዚአብሔርም ከኛ ጋር ነው፣ አትፍሯቸው ብለው ተናገሯቸው። ማህበሩ ሁሉ ግን በድንጋይ የወግሯቸው ዘንድ ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። የሚያሳዝን ታሪክ ነው የሆነው። እግዚአብሔር መጣ። እሺ የእግዚአብሔርን ቁጣ ላንብብላችሁ፣ የእግዚአብሔርን ሐዘን። ቁጥር 11 እግዚአብሔር ሙሴን ይህ ሕዝብ እስከ መቼ ይንቀኛል? በፊቴስ ባደረግኩት ታምራት ሁሉ እስከ መቼ አያምንብኝም? ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ፣ አንተንም ከእነርሱ ለሚበዛና ለሚጠነክር ሕዝብ አደርግሃለሁ አለው። አታሳዝኑ ያለው ሐዋርያው ጳውሎስ ለዚህ ነው። ለቤዛ ቀን የታተማችሁበትን መንፈስ ቅዱስን አታሳዝኑ። መንፈስ ቅዱስ መቼ ነው የሚያዝነው? ያለማመን ስንናገር፣ አይሆንም ስንል፣ አይከናወንልኝም ስንል። ምክንያቱም ትምህርት የለኝም፣ ምኖር ወደ ሀገር ውስጥ ነው፣ ኢኮኖሚ የወደቀ ሀገር ውስጥ፣ ስራ የሌለበት ሀገር ውስጥ፣ በዘር የተተበተበ ሀገር ውስጥ፣ በቡድን የተተበተበ ሀገር ውስጥ፣ እኩልነት የሌለበት ሀገር ውስጥ፣ በዛ ላይ እኔ አልተማርኩም፣ ዘመድ የለኝም። ብዙ ጀስቲፊኬሽን ሊኖረን ይችላል ለመጠራጠር። እነዚህ ሰዎች እና ካሌብና ኢያሱ ያዩት አንድ ነገር ነው ያዩት። ድምዳሜያቸው ግን ይለያያል። ሪፖርቱ ግን ይለያያል። ኔፍሌሞችን ካሌብም አይቷል፣ ኢያሱም አይቷል። እነዛ 10ዎቹ ብቻ አይደሉ፣ ኤናቃውያንን እነ ካሌብም አይተዋል። ልዩነቱ ግን ድምዳሜው ላይ እግዚአብሔር ከኛ ጋራ ነው፣ ጥላቸው ተገፏል፣ እግዚአብሔር የጠራን ያስገባናል፣ እንወርሳለን፣ እናሸንፋለን ይላል ካሌብ።
10ዎቹ ደግሞ ክፉ ወሬ ያወሩዋል። ክፉ ወሬ ያወራል። ምን እያሉ ነው ክፉ የተባለው? አንችልም፣ ይውጡናል፣ ይበሉናል፣ ያጠፉናል፣ አንችላቸውም፣ እኛ አንበጣዎች ነን በፊታቸው ይላሉ። እግዚአብሔር ምን አለ ደግሞ? እኔን የናቁት። ስለ ጠላቶቻችን ስለ ችግሮቻችን ትልቅነት ስንናገር በተቃራኒው እግዚአብሔርን እያሳነሰ ነው። አልተናገሩም እኮ እግዚአብሔር ትንሽ ነው አላሉም እኮ። በቀጥታ እግዚአብሔር ትንሽ ነው አላሉ። ነገር ግን የጠላቶቻቸውን የችግሮቻቸውን ታላቅነት በተናገሩ ቁጥር በተቃራኒው ኢምፕሊኬሽኑ ምንድነው? እግዚአብሔር ትንሽ ነው እያሉት። ለዚህ ነው እግዚአብሔር እኔን የናቁት አላቸው። በቀጥታ እሱ መልስ አልሰጡም፣ ግን ትርጉሙ እሱ ነው። ትርጉሙ እሱ ነው። ስለዚህ ሐዋርያው ጳውሎስ ከቶ ከአፋችሁ እንዳይወጣ ክፉ ቃል ያለማመን ቃል ማለቱ ነው እንጂ ስድብ፣ ተራ ስድብ ማለት እሱ በቃ ሲብስብን ነው። ምንም ጥያቄ እሱ ስንደርስ ለይቶልናል ማለት ነው። ግን እዛ እሱ ማለት አለ ማንኛውም ቃል ካለማመን የተነሳ እግዚአብሔርን የሚያሳንስና ሁኔታዎችን ያክፉ ሁኔታዎችን ከፍ የሚያደርግ ንግግር። እድሜ አልፏል፣ ዘመድ የለኝም፣ ሰው የለኝም፣ በቃ ምን ወደዛ ሰውዬ ሲመጣ ትዝ ይላቸዋል። ትድን ዘንድ ትወዳለህ፣ ሰው የለኝም እንዳለው እንትን የለኝም፣ በቃ አልችልም፣ ነገር አይለወጥም ብላችሁ እንዳትናገሩ መንፈስ ቅዱስ ያዝናል። ከቶ ነው የሚለው። በቃ ከቶ ማለት 4 ነጥብ። ምንም በፍጹም የፈለገ ነገር ቢሆን እንደ ኢዮብ ልትጸኑ፣ እንደ ኢዮብ ሚስት እንዳትሆኑ፣ ስደቡና ሞት እንዳለችው። እርግጥ ነው ከባድ ጊዜ ነው ለሷ። እርግጥ ነው ታውቃላችሁ፣ እግዚአብሔር እኮ አልከሰሳትም፣ አልፈረደባትም ማለት ተረድቷታል። ግን ደግሞ የተናገረችው ነገር ተጽፏል። ምክንያቱም ልጆቿን ያጣቸው፣ ንብረቷን ያጣቸው ለእሷ ከባድ ጊዜ ነበር። ግን አትናገሩ። በችግር ጊዜ በክፉ ቀን ከታች ወረድ ብሎ ምዕራፍ 5 ላይ ክፉ ቀን ነው የሚለው። ቀኖቹ ክፉዎች ናቸውና በክፉ ቀን ክፉ አትናገሩ። ሰው ሲገፋችሁ፣ ሰው ሲበድላችሁ፣ ሰው ሲፈርድባችሁ፣ ሰው ከእናንተ ሲለይ፣ ከእናንተ ሲርቅ፣ ኑሮ ግራ ሲገባችሁ፣ የሚጸልይላችሁ ሰው ሲጠፋ፣ አብሯችሁ የሚቆም ሰው ስታጡ፣ ስለ መብላት፣ ስለ መጠጣት፣ ስለ ቤት ኪራይ፣ ስለ ትምህርት ቤት፣ ስለ ልጆቻችሁ ሲጨንቃችሁ በክፉ ቀን፣ በየትኛውም አይነት ክፉ በተባለ ቀን፣ በዛ ቀን ክፉ አትናገሩ። ምክንያቱም ያ ቀን ለነዛ ሰላዮች አደገኛ ቀን፣ ክፉ ቀን ነበረ። ካሌብና ኢያሱ ግን እግዚአብሔርን አተለቁት። አልጨመሩለትም እኮ ለእግዚአብሔር ካለው ታላቅነት በላይ ታላቅ አላረጉትም። ግን የሚገባውን ስፍራ ለእግዚአብሔር ትክክለኛውን ማንነት ነው የሰጡት። ስለዚህ የክፉ ቃል ፍቺ ያለማመን ንግግር ማለት ነው። በአጠቃላይ የተስፋ መቁረጥ ንግግር፣ የሽብር ንግግር፣ አበቃልኝ፣ አለቅልኝ፣ በቃ ከዚህ በኋላ አልነሳም፣ አልለወጥም፣ አያልፍልኝም፣ ሰው የደረሰበት ቦታ አልደርስም የሚል የተስፋ መቁረጥ ንግግር ማለት ነው ክፉ ቃል። አንዳንዴ ለራሳችንም አንዳንዴ ለሰዎች ምን እንናገር፣ አንዳንዴ በጸሎት ርዕስም አድርጋችሁ እንኳን አትናገሩ ለሰው። ምክንያቱም አት ኤንድ ኦፍ ዘ ዴይ እግዚአብሔር ማወቁ አይቀርም የሚሰማችሁን ስሜት። ወጣም ወረደ፣ ተናገራችሁትም አልተናገራችሁትም። እኔ የመጀመሪያውና ብቸኛው ምክንያት አንድ ነው። ይህን አትናገሩ ሲል ሐዋርያ ጳውሎስ ለቤዛ ቀን የታተማችሁበት የእግዚአብሔር መንፈስ ያዝናል። አይገርምም? ባለማመን ስንናገር አይሆንልኝም ስንል እንዲሁ በቃ እንትን ይመስለናል። አንዳንዴ ዝም ብሎ ቃል ይመስለናል። መንፈስ ቅዱስ ግን ያዝናል። ይገርማል።
ያዝናል። ከዚህ ውስጥ አልወጣም ተስፋ የለኝም ብለን ስንል መንፈስ ቅዱስ ያዝናል። የእምነት ቃል እኛም ብቻ አይደለም የሚጠቅመን፣ ያለንበትን ሁኔታ ብቻ አይደለም የሚለውጠው፣ ወይም ጠላቶቻችንን ብቻ አይደለም የምናሸንፍበት። በእምነት ስንሆን መንፈስ ቅዱስን በተቃራኒው ደግሞ ይደሰታል። እግዚአብሔር ይደሰታል። ጌታ ኢየሱስ ይደሰታል። በክፉ ቃል እንደሚያዝ ነው፣ በመልካም ቃል ደግሞ ይደሰታል። እግዚአብሔር እንደነ ካሌብ እንደነ ኢያሱ እንደ እንጀራ ይሆኑልናል። እግዚአብሔር ምንም ኢትዮጵያ ውስጥ በሆን፣ ምንም በችግር ውስጥ በሆን፣ ምንም በእንደዚህ ዘመን ውስጥ በወለድ፣ ምንም በእንደዚህ አይነት ሁኔታ ውስጥ በሆን፣ ባክግራውንዴ እንደዚህ ቢሆን፣ የትምህርት ችሎታና ብቃቴ ዝግጁነቴ እንደዚህ ቢሆን፣ ግን ደግሞ እግዚአብሔር ያኖረኛል። መኖሪያ እርሱ ነው፣ ብርሃኔና መድኃኒቴ እርሱ ነው። ዳዊት እንዳለ አልፈራም አልፈራም፣ ከቶ አልለቅህም ብሎኛል። አልተውህም፣ ከቶ አልለቅህም ብሎኛል። ስለዚህ አልፈራም፣ ሰው ምን ያደርገኛል ብለን ስንል፣ እግዚአብሔር ብርሃንና መድኃኒቴ ነው ስንል መንፈስ ቅዱስ ደስ ይለዋል፣ ደስ ይለዋል። ለራሴ የተማርኩበትን ነገር ነው የምነግራችሁ። እንደው ለማካፈል ፕሮግራም ለማድረግ ብያለሁ። እውነቴን ነው የምላችሁ። ስለገባችሁ እዚህ ቦታ ላይ ስለተገኛችሁ ብዬ አይደለም። ፕሮግራም ለማድረግ ፕሮግራም ለማሳመር እንዳይመስላችሁ። የኔ ልብ የኔ ሞቲቭ ህይወታችሁ እንዲለወጥ፣ የኔ ልብ የኔ ሞቲቭ የኔ ዓላማ ከእግዚአብሔር ጋር ያላችሁ ግንኙነት የቀና እንዲሆን ከልቤ ነው የምነግራችሁ። እግዚአብሔር ይህንን አጋጣሚ ተጠቅሞ ወደ ልባችን መምጣት ስለፈለገ ነው ይህን የምናገረው። በክፉ ቀን ሁላችንም ሊኖረን ይችላል። ክፉ ምንላት ቀን ልትኖረን ትችላል። በዛ ቀን ግን ክፉ አትናገሩ። ክፉ በመናገር ማሸነፍ ስለሌለ መሸነፍ እንጂ። እግዚአብሔር ይህን ትውልድ ከ20 ዓመት በላይ የሆነው በሙሉ ከነዓን አይገባም ብሎ ወሰነ። 40 ዓመት ያንከራተታቸው ለዚህ ነው። ከ20 ዓመት በላይ የሆነ በሙሉ ብሎ ወሰነ እግዚአብሔር። ስለዚህ ከ20 ዓመት በላይ ያለው እስከሚያልቅ ድረስ በምድረ በዳ ቆዩ። አደጋውን አናየውም፣ አናውቀውም። አንዳንድ ጊዜ ችግር ክፉ ያናግራል። አንዳንድ ክፉ ሰው ክፉ ያናግራል። ሆድ ሲብሳችሁ ክፉ ያናግራል። ድህነት ክፉ ያናግራል። ምንበላው፣ ምንጠጣው፣ ምንከፍለው የቤት ኪራይ ስናጣ ክፉ ያናግራል። ግን ያ ቀን ነው ወሳኙ ቀን። እግዚአብሔር ያኖረኛል፣ ያበለኛል፣ ያጠጣኛል፣ ያለብሰኛል። እግዚአብሔር ከእኔ ጋራ ነው። ከዳዊት ጋር እንደነበር፣ ከኢየሱስ ክርስቶስ ጋር፣ ከጳውሎስ ጋር፣ ከጴጥሮስ ጋር እንደነበረ ከእኔ ጋራ ነው። ይሄን ታሪኬን ይለውጠዋል። ዛሬ አንድ ነገር ነው ልባችሁ ውስጥ እንዲገባ መፍል ስለምንናገረው ቃል ስለምንናገር ለሰዎችም ወደ እግዚአብሔር ለራሳችን ስለምንናገረው ቃል ከተስፋ መቁረጥ የተነሳ ስለምንናገረው፣ ካለማመን የተነሳ ስለምንናገረው። ስለዚህ በፍጹም ከቶ ነው የሚለው፣ ከቶ ካፋችሁ አይውጣ፣ ከቶ ካፋችሁ አይውጣ። ክፉ ሰዎች እንኳን መጥተው ክፉ ነገር ሲያደርጉብን እንደ ዳዊት ሳሚ ዳዊትን ሲሰድበው በጣም መጥፎ ስድብ ነበር የሚሰድበው። ዳዊት ግን እንዲህ አለ፣ እግዚአብሔር ልኮት ነው አለ። እግዚአብሔር ልኮታል እኔን ለመስራት፣ እኔን ለማነጽ፣ እኔን ለመቅረጽ፣ እኔን ካለሁበት ነገር ለማውጣት እግዚአብሔር ልኮት። እግዚአብሔር ከላከው መልእክተኛ ጋር ታዲያ እንዴት እንጣላለን? ሁሉን ነገር እንደዚህ ባለ መንገድ አስቡት። ሐዋርያ ጳውሎስ ለፊልጵስዩስ ሰዎች በመከራ በስደት ውስጥ ያለች ቤተክርስቲያን ናት። በብዙ ችግር ውስጥ ያለች ቤተክርስቲያን እንዲህ ብሎ ጻፈላት፣
መልካም የሆነውን በጎ የሆነውን ፍቅር ያለበትን መልካም ወሬ ያለበትን ይህንን አስቡ ካለ በኋላ እግዚአብሔር የሰላምን አምላክ ከእናንተ ጋር ይሆናል፣ ከእናንተ ጋር ይሆናል። ይህንን ስታስቡ ጭምትነት ያለበትን መልካም ወሬ ያለበትን ፍቅር ያለበትን እሱ ምስጋና ያለበትን አስቡ። ስለዚህ እየተቸገርን ጌታ ሆይ አመሰግናለሁ፣ እየተሰደብን ጌታ ሆይ ባርካለሁ፣ እኔ የምሰራበት መንገድ በክፉ ቀን በጣም ቢኬርፉ። ምክንያቱም ያቺ ቀን ናት የሽግግር ቀን። ያቺ ቀን የለውጥ ቀን ናት። ያቺ ቀን የሽግግር ቀን ትሆናለች። ከክፉ የምንድንበት፣ ወደ መልካሙ የምንገባበት፣ ወደ ተስፋይቱ የምንገባበት። እነዛ ሁለት ሰዎች መልካም የተናገሩት በጎ ነገር ስለ እግዚአብሔር የተናገሩት እነዛ ሰዎች ገቡ። ሁለቱ ሰዎች ካሌብና ኢያሱ። የሽግግር ክፉ ቀን፣ በነገራችን ላይ ክፉ ቀን ያው የፈተና ቀን ነው እንጂ ግን ደግሞ የሽግግር ቀን ነው። ከተጠቀምንበት መልካምን በመናገር ከተጠቀምንበት የሽግግር ጊዜ ወደ በረከት ወደ ተስፋይቱ ምንገባበት ቀን ይሆናል። እግዚአብሔር ይረዳኛል፣ እግዚአብሔር ያበረታኛል፣ ብርሃንና መድኃኒት ይሆንልኛል፣ እግዚአብሔር ታሪክን ይለውጠዋል፣ እግዚአብሔር ያየኛል፣ ማንም ባያየኝ እግዚአብሔር ያየኛል፣ ይሰማኛል፣ ስብራቴን፣ ውርደቴን፣ እምባዬን፣ ለቅሶዬን፣ ጩኸቴን፣ ተስፋ መቁረጤን እንኳን ሳይቀር እግዚአብሔር ያየዋል። ስለዚህ ከዚህ ተስፋ መቁረጥ ውስጥ ያወጣኛል ብለን ማመን ስንጀምር በቃ እግዚአብሔር ይመጣል በህይወታችን ውስጥ። ስለዚህ ክፉ ቃል ማለት አይቻልም ብሎ መናገር፣ ነገሬ አይለወጥም ብሎ በተስፋ መቁረጥ መናገር፣ ተስፋ የለሽ ንግግር መናገር፣ ተስፋ ቢስ የሆነ ንግግር መናገር ያ መንፈስ ቅዱስን ያሳዝነዋል። ሐዋርያው ጳውሎስ የተናገረውን ቃል ላንብበውና ልጨርስ። መቼም ተቋርጧል። ጎርፍዬ ተቋርጧል። አይሰማም? ኦኬ፣ ይሰማል? አሁን ይሰማል። እሺ፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸው በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይወጣም። ከዛ በኋላ ምን ይላል? ለቤዛም ቀን የታተማችሁበትን ቅዱሱ የእግዚአብሔርን መንፈስ አታሳዝኑ። እግዚአብሔር በመደገፍ የሆነ በጎ ቃልን ለሰዎችም እግዚአብሔር የሚፈትናቸው የሚቸገሩ ወይም በልዩ ልዩ መልክ መንገድ ስናገኛቸው ቀድም አንዳንድ እንደ ሳሚ አይነቶች የዳዊትን እንደሰደበው ማለት ነው አይነቶቹን ስናገኝ እግዚአብሔር ልኮት ነው። በጎ ቃል እግዚአብሔር ልኮታል። እንዲህ አይነቱ ሰው አይሸነፍም። ሰይጣን አያሸንፈው፣ ስጋ ለባሽ አያሸንፈው። ምን ሊያንጸኝ ነው የመጣው? ሊሰራኝ ነው የመጣው፣ ሊገነባኝ ነው የመጣው፣ ሊቀርጸኝ ነው የመጣው። ሰው መልእክተኛ ነው አለ ዳዊት። መልእክተኛ ነው፣ እግዚአብሔር ሌላ እኮ ሰይጣን አላለም። እየሰደበው እኮ ነው። ክፉ ቀን ነው ያ ቀን። እየተሰደበ ነው ዳዊት። ነጥፎ ስድብ ነበር የሚሰድበው፣ እየረገመው ነው። ዳዊት ግን መልካም ቃል ይናገራል። መልካም ሆነልህ ዳዊት፣ ለዛኛው ክፉ ሆነ። ቀየረው፣ የእርግማኑ በበረከት ቀየረው። ለራሱ ቀይሩት። በህይወታችሁ ላይ ክፉ የሚናገሩ ሰዎች ሲመጡ ለእናንተ መልካም እንዲሆን ከፈለጋችሁ ቀይሩት የነዛን ሰዎች እርግማን። እግዚአብሔር እኮ ልኮት ነው።
እኔን ወደ ጌታ ለማስጠጋት፣ እኔን ከጌታ ጋር ለማጣበቅ፣ እኔን የተሻለ ሰው ለማድረግ፣ በጎ ሰው ለማድረግ፣ ፍቅርን ለማስተማር፣ ይቅር ባይነትን ለማስተማር፣ ትዕግስትን ለማስተማር ከዚህ ጠቃሚ ሰው ነው። ምንም ምክንያት የለኝም የማዝንበት በዛ ሰው። ጠቅሞኝ ነው ሄደው፣ በጎ አድርጎልኝ ነው ሄደው። እግዚአብሔርን የላከልኝ አናጢ ቀራጭ አድርጎ ስለ ማንኛውም ነገር በማናቸውም መንገድ ክፉ ቃል አልናገር። ጸሎት ሲዘገይ፣ ለምነን ሲዘገይ፣ ዛሬ በክሪቲካል ሁኔታ ውስጥ ስንሆን፣ ክሪቲካል አንዳንድ ጊዜ ዛሬ መመለስ ያለበት ጥያቄ ውስጥ ልንሆን እንችላለን። በቃ አሁን ከዚህ በኋላ ምን ትርጉም አለው? ልክ ማርታ እንዳለችው ቢመጣስ ጌታ አሁን ከዚህ በኋላ እድሜ አልፏል፣ ጊዜው አልፏል። ልንገራችሁ አንድ ነገር፣ ሳራ ጸነስ ይችላል። መቼ ሲባል እድሜዋ ካለፈ በኋላ። ከወላዶች እንዳንዱ አደረጋት። ስለዚህ ታይም አልፏል። አልፏል። ተጨባጩን እምነት ማለት ተጨባጩን ነገር መካድ ማለት አይደለም። ቀደም እንዳልኩ እነ ካሌብም አይተዋል፣ እነሱም አይተው 12ቱም እኩል ነው ያዩት። ስለዚህ የድምዳሜው ነው ዋናው። አልፏል። በቃ ልክ ነው፣ ፋክት ነው፣ ትሩዝ ነው፣ ተጨባጭ ነገር ነው። ግን ተጨባጩን ነገር መቀየር የሚችል አምላክ አለ ብሎ ማመን ነው እምነት ወይም በጎ ቃል። በጎነት ወይም በጎ ቃል ተጨባጩን ነገር መቀየር የሚችል አምላክ አለ። አሁን ባለው ተጨባጭ ሁኔታ ስራ አጥነት እንደ አሸን በበዛበት መፈጽሞ ስራ እሰራለሁ ብሎ ማሰብ እንደ ኃጢአት በሚቆጠርበት፣ አድጋለሁ ብሎ ማሰብ እንደ ኃጢአት በሚቆጠርበት፣ እለወጣለሁ ብሎ ማሰብ እንደ ጅልነት በሚቆጠርበት ዘመን እኔ ግን ማለት ከቻለን እግዚአብሔር እሱ ግን ብሎ ይመጣል። ጻድቅ ይላል በረሃብ ዘመን በልቶ ያድራል አይልም፣ ይጠግባል ይላል። በልቶ ማደር እኮ ትልቅ ነገር ነው። በረሃብ ዘመን ግን ይጠግባል ይላል። ይጠግባል ይላል። ጥጋብ በጥጋብ ዘመን ነው። ጥጋብ በረሃብ ዘመን እንዴት በልቶ ማደር ነው። በረሃብ ዘመን ግን እግዚአብሔር ከእናንተ ጋር ሲሆን ቤታችሁ ያለችው ያቺ የመጨረሻዋ ዘይትና የመጨረሻዋ ዱቄት አይደለም 3 ዓመት 3 ሰዓት የማታቆየው 3 ዓመት 2 ሰው ክፉ ቃል በክፉ ቀን አትናገሩ። ክፉ ቀን አለ ልብ የሚሰበርበት፣ ግን ክፉ ቃል ከአንደበታችሁ አይውጣ። ለምን ከተባለ ስኖት አባውት ሚ መንፈስ ቅዱስ እንደያዘን ስለሚፈልግ ብቻ በቃ። ስለዚህ ከሰው ማቅጣጫ ቢሆን ከእግዚአብሔር ማቅጣጫ ቢሆን ከሰይጣንም ማቅጣጫ ይምጣ፣ ፈተናው ከየትም ማቅጣጫ ይምጣ፣ ክፉ ቃል ግን ከአንደበታችሁ አይውጣ። የእውነቴን ከልቤ ነው የምላችሁ። እንለወጥ ነው ይሄን ቃል የምናገረው። እኔ የእግዚአብሔርን ቃል በጣም ማከብር ሰው ነኝ። አለበለዚያ ድካም ነው። ከልባችን የእግዚአብሔርን ቃል የማንሰማ ከሆነ ድካም ነው። ምክንያቱም ትልቁ አምላክ ነው የሚናገረን። አስቡት፣ ልዑሉ ነው የሚናገረን። እሱ ከኛ አጀንዳ ይበልጣል። የእሱ አጀንዳ ትልቅ ነው። የዘላለም አጀንዳ ነው። እኛን ማዳን ነው። ልጁን በመስዋዕት አስመስክሯል ለእኛ ያለውን ስፍራ። ስለዚህ ከኛ ጋር ቀልድ አይደለም የያዘው። አንገብጋቢው አጀንዳዎቹ ነን።
ዓለምን ሸጦ መግዛት ስላልቻለ ነው እግዚአብሔር እኛን ልጁን አሳልፎ የሰጠው። ውድ ነን እና መንፈስ ቅዱስ የሚላችሁ ይሄንን ነው። ክፉ ቀን ሲመጣ ክፉ አትናገሩ። እኔ አዝናለሁ። ሲያዝን ደግሞ ማዘን እንደ ሰው ማዘን አይደለም፣ ይለያል። ሲያዝን ቅድም እንደ እነዛ ሰዎች ላይ እንደተናገረው ነው፣ ሲበዛበት ይናገራል። የማይለወጥ እግዚአብሔር ሊለውጠው የማይችለው ሊፈታው የማይችለው እንቆቅልሽ የሰው ልጅ በምድር ላይ ሊኖረው አይችልም። ታውቃላችሁ? ይህ 8 ቢሊዮን ህዝብ 8 ቢሊዮን እንቆቅልሽ ሊኖረው ምናልባትም ሁለት እንኳን ቢኖረን 16 ቢሊዮን ወይም 32 ቢሊዮን በአራት ብታባዙት ሊኖረው ይችላል። ግን እግዚአብሔር የሁላችንንም መፍታት ይችላል። አስገራሚው ነገር እንኳን የ12ታችሁን የእናንተን ወይም የአንዳችሁ በክፉ ቀን ክፉ አትናገሩ። የዛሬው ስብከት ይሄ ነው። በክፉ ቀን ቀኖቹ ክፉዎች ናቸው፣ ክፉ ቃል ግን አትናገሩ። አልካደም የእግዚአብሔር ቃል። መልካም ቀን ነው፣ በጎ ዘመን ነው፣ የፌሽታ ዘመን። ሐሰተኛው ነቢያቶች ናቸው ይህን የሚናገሩት። ተዋቸው እነሱ። ይህንን መጽሐፍ ቅዱስ የሚንጣረሰውን ነገር የሚናገሩት እነንትና ናቸው፣ ታውቋቸዋላችሁ። እንዲህ የሚባል ነገር የለም። ይሄ የሆነው ቃሉ ክፉ ቀን ነው፣ ዘመኖቹ ክፉዎች ናቸው፣ ቀናቶቹ ክፉዎች ናቸው። ግን ይላል ነገር ግን ለጻድቅ መልካም ይሆንለታል። የፈለገ ክፉ ቀን ቢሆን ላመነው መልካም ይሆናል። ይገርማችኋል። እግዚአብሔር ዘመኑን አይቀይረውም፣ እናንተን ነው የሚቀይረው። የእናንተን ኑሮ ኢንዲቪጁዋል በተናጠል ይቀይረዋል። ሰው ሁሉ ጨልሞበት እናንተ ቤት ብርሃን፣ ሰው ሁሉ ተርቦ ኤልያስና መበለቷ ይበላሉ ይጠጣሉ። ይቻላል። ልዩነት ማድረግ ይችላል። ሰው ሁሉ ግራ ገብቶት እናንተ በሰላም ልትኖር ትችላላችሁ። ስናምን ነው ታዲያ። ኢያሱና ካሌብ ብታነቡት የተለየ መንፈስ ነበራቸው ይላል። የተለየ መንፈስ ነበራቸው፣ የተለየ ነገር ተደረገላቸው። በሀገር የመጣ ተብሎ አይካድም እግዚአብሔር። ይሄ እኮ በሀገር ሁሉ የሚኖረው ኑሮ እኮ እንዴት ብቻ ኤክሰፕሽናል፣ በቃ የተለየ ነገር እግዚአብሔር ለእናንተ ማድረግ ይችላል። እውነቴን ነው የምላችሁ። በክፉ ቀን ክፉ አትናገሩ፣ መንፈስ ቅዱስ እንዳያዝን። ስለዚህ እግዚአብሔር ይለውጠኛል፣ እኔንም ይለውጣል፣ ሁኔታዬንም ይለውጣል፣ እኔንም ያበላል፣ ሁኔታዬንም ይቀይረዋል። ያለሁበትን ምንም የመጨረሻ የክፉ መጨረሻ ቢሆን አንድ ጊዜ ሰይጣን ራዕይ መጽሐፍ ላይ የሚገርም ነው። አንዲት ሴት ለማጥፋት ይላል ለማጥፋት ካፉ ወንዝም ያህል ውሃ አፈሰሰባት ይላል። ወንዝ ካፉ ለቀቀባት፣ ሊያጠፋት። በቃ ወንዝ ማለት ውሃ ማለት ላይሆን ይችላል። በዛ ቦታ ላይ ሰራዊት በቃ ድራሽ አባቷን የሚያጠፋ እንዳለ ድምስስ የሚያረጋትን ጠላት የላከባት ያቺ ሴት ላይ። ከዛም ለዛች ሴት የንስር ክንፍ ተሰጣት። ወዴት ወሰዳት ይላል? ወደ ቤተ መንግስት አይልም፣ ወደ እርሻ ቦታ አይልም፣ ወደ ገነትም አይልም፣ ወደ ለመለመ መስክም አይልም፣ ወደ ምድረ በዳ ይላል። 3 ዓመት ተኩል ወደምትመገብበት እግዚአብሔር ወዳዘጋጀላት ወደ ምድረ በዳ ነው የሚለው። ይገርማል። ምድረ በዳ ውስጥ ምግብ እንዴት ይኖራል? ወደ ጦርነት ሲመጣ አሁን ረሃብ ቢመጣ ሰው ወደ ምድረ በዳ ሄዳል። ወደ ምድረ በዳ ምን ሊያደርግ የባሰ ለመሞት። እግዚአብሔር ይችን ሴት ክንፍ ሰጣትና ወደ ምድረ በዳ ይላል። እግዚአብሔር ወዳዘጋጀላት ይላል።
ወደ ይሰማል ቅዱሳን ራት ይላል ዮሐንስ ራእይ ላይ። እቺ ሴት የተመራችው ወሰዳት በዛ ክንፍ። እግዚአብሔር ወዴት ነው መራት የሚለው? ወደ ምድረ በዳ ነው። ለ3 ዓመት ተኩል እግዚአብሔር ወደ አዘጋጀው ወደምትመገብበት ይላል። እና አሁን አስቡት፣ ሰው ምግብ ፍለጋ ወደ ምድረ በዳ ልጁን አይልክም፣ ሰውን አይልክም፣ ወይም ራሱም አይሄድም ወደ ምድረ በዳ ያውም ለ3 ዓመት ተኩል። እግዚአብሔር ግን ይችን ሴት ሰይጣን ሊያጠፋት የፈለጋትን ሴት ወደ ምድረ በዳ ላካት፣ ወሰዳት። እዛ ያዘጋጀው ምን ምግብ ይላል። ምድረ በዳም መመገቢያ ይሆናል እግዚአብሔር ከኛ ጋር ሲሆን። ስለዚህ የመንግስት ኢኮኖሚን እያየን፣ የኢኮኖሚ ሪፖርት እያየን፣ የቢቢሲን ዜና እያየን፣ የሲኤንኤንን እያየን ኢኮኖሚው ፈረሰ፣ አሁን እዚህ ጋር ደርሷል፣ ጦርነቱ እየበዛ ነው፣ ወንትኑ ሊወደድ ነው፣ እዛኛው ሊወደድ ነው ምናምን። እግዚአብሔርም ድጎማውን ይጨምረዋል። ይገርማችኋል። ስለዚህ ምድረ በዳ ውስጥ እግዚአብሔር ሊያዘጋጅ ይችላል ምግብ። ጌታ ይባረክ። በክፉ ቀን ክፉ አንናገር። እናመሰግናለን እግዚአብሔር አምላካችን ሆይ፣ ክብር ሁሉ ላንተ ይሁን። እንደ ቃል ይሁንልን፣ እንደ ቃል ከዚህ ቀን ጀምሮ በክፉ ቀን ሰይጣን በእኛ ፊት ቆሞ ሊከሰን አምላክህ የታለ በሚልበት ቀን፣ ኑሮ እኛን በሚከስበት ቀን፣ ሰዎች እኛን በሚከሱበት ቀን፣ ሁኔታዎች በእኛ ላይ ድምፅ ባወጡ ቀን፣ በክፉ ቀን ክፉ እንዳንናገር መንፈስ ቅዱስ እንዳያዝን፣ ሁላችንንም መንፈስ ቅዱስ እንዲያግዘን ጸጋን እንድትሰጠን፣ የካሌብንና የኢያሱን ልብ ከሁሉም በላይ ደግሞ የክርስቶስን ልብ እንድታበዛለን፣ የሚያምን ልብ በሁሉ ነገር ውስጥ እግዚአብሔር ከኔ ጋራ ነው የሚል፣ ብርሃንና መድኃኒቴ ነው የሚል፣ አይለቀኝም አይተወኝም የሚል፣ በአንተ ተደግፎ በጠላቶቹ ላይ የሚፎክር ልብ፣ እንደዛ አይነቱን የእምነትን መንፈስና ጸጋ እንድታበዛልን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን፣ ስምህ ይባረክ። ሁላችንም እርዳ። በዚህ በክፉ ዘመን፣ በዚህ በክፉ ቀናቶች ውስጥ ጌታ ሆይ ከፊታችንም ባሉት ክፉ ቀናቶች ውስጥ ክፉ እንዳንናገር ጸጋህን አብዛልን። እናመሰግንሃለን በጌታችን በኢየሱስ ክርስቶስ ስም አሜን።